ትርታ ቁርስን ነው ከልቦ በቀረበው ትርታ 97.6 ኤፍኤም በመከታተል ላይ የምትገኙት። አሁን ደግሞ ሰዓቱ ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የሕዝብ ተወካዮች ምክር ቤት በአስቸኳይ ስብሰባው የብድር ስምምነቶች ረቂቅ አዋጆች ላይ ሊመክር መሆኑ ተገለጸ። የሕዝብ ተወካዮች ምክር ቤት በዛሬው ዕለት በሚያደርገው አስቸኳይ ስብሰባው ከሌሎች አጋራት ጋር የተደረጉ 2 የብድር ስምምነቶች ላይ እንደሚመክር ተገልጿል። ምክር ቤቱ በኢትዮጵያና በጣሊያን መካከል እንዲሁም በኢትዮጵያና በፈረንሳይ መካከል የተደረጉ የብድር ስምምነቶችን ለማጽደቅ በሚቀርቡ ረቂቅ አዋጆች ላይ እንደሚመክር ተጠቁሟል። የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ 2ኛ አስቸኳይ ስብሰባውን ዛሬ ያካሂዳል። በጉባኤውም የብድር ስምምነቶች ረቂቅ አዋጆችን ምክር ቤቱ ይመረምራል። ለክረምት ዝናብ መፈጠር ምቹ ሁኔታ የሚፈጥሩ የሜትሮሎጂ ገጽታዎች ተጠናክረው እንደሚቀጥሉ ተገለጸ። ለክረምት ዝናብ መፈጠር ምቹ ሁኔታ የሚፈጥሩ የሜትሮሎጂ ገጽታዎች በሚቀጥሉት ቀናት ተጠናክረው እንደሚቀጥሉ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ከሐምሌ 4 ቀን እስከ ሐምሌ 13 ቀን 2018 ዓ.ም የሚኖረው የአየር ሁኔታ ለክረምት ዝናብ ምቹ ሁኔታን የሚፈጥሩ ገጽታዎች ይበልጥ እየተስፋፉና እየተጠናከሩ እንደሚሄዱ ገልጿል። በደቡብ ምዕራብ፣ በምዕራብ፣ በሰሜን ምዕራብ፣ በሰሜን፣ በመካከለኛውና በምስራቅ የሀገሪቱ ክፍሎች ላይ የተሻለ የዝናብ መጠንና ስርጭት እንደሚኖራቸው ይጠበቃል ማለቱንም ጠቅሷል። በደቡብ ምዕራብ፣ በምዕራብና በሰሜን ምዕራብ የኢትዮጵያ አካባቢዎች በአብዛኛው ቦታዎች ላይ ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያገኙም ይጠበቃል። በደቡብ ምዕራብ፣ በምዕራብ፣ በሰሜን ምዕራብ፣ በሰሜን ምስራቅና በመካከለኛው የአገሪቱ አካባቢዎች ላይ ከባድ መጠን ያለው ዝናብ እንደሚኖርም ተመላክቷል። የሚኖሩ መልካም አጋጣሚዎችን ለመጠቀምና የሚጠበቁ አሉታዊ ተጽዕኖዎችን ለመቀነስ የግብርና ሜቴዎሮሎጂ ምክረ ሀሳቦችን ከወዲሁ ተግባራዊ ማድረግ እንደሚያስፈልግ ተጠቁሟል። ወደ ውጭ ዜናዎች እናልፋለን። አሜሪካ ከፍተኛ ዲፕሎማቷን ወደ ምዕራብ አፍሪካ ላከች። የትራምፕ አስተዳደር ከፍተኛ ዲፕሎማት ፍራንክ ጋርሲያ በ3 የምዕራብ አፍሪካ ሀገራት ይፋዊ የስራ ጉብኝት መጀመራቸውም ተገልጿል። ዲፕሎማቱ እስከ ሐምሌ 11 ቀን በሚያደርጉት በዚህ ጉብኝት ናይጄሪያ፣ ኮትዲቯር እና ማሊን የሚጎበኙ ሲሆን ይህም አሜሪካ በምዕራብ አፍሪካ ያላትን ተጽዕኖ ለማጠናከር ያለመ መሆኑም ተገልጿል። በተለይም በሳህል ቀጠና የሩሲያና የቻይና የኢኮኖሚ ፖለቲካና የደህንነት ተጽዕኖ በከፍተኛ ሁኔታ እያደገ በመጣበት ወቅት ይህ ጉብኝት መደረጉ የአሜሪካን የደህንነትና የኢኮኖሚ ጥቅሞች ለማስከበር ያለመ ነው ተብሏል። ከፍተኛው ዲፕሎማት በናይጄሪያ የሽብርተኝነት መከላከል፣ የንግድና የስደተኞች ጉዳዮች ላይ የሚወያዩ ሲሆን ከቅርብ ጊዜ ወዲህ ወታደራዊ መፈንቅለ መንግስት አስተናግዳ ፊቷን ወደ ሩሲያ ባዞረችው ማሊ ደግሞ ዋሽንግተን ያላትን ዲፕሎማሲያዊ ግንኙነት ለማስቀጠል ጥረት ያደርጋሉ ተብሎ ይጠበቃል። በመጨረሻ ሶሪያ ለመጀመሪያ ጊዜ የአሜሪካ ሶሪያ የቢዝነስ ፎረምን ልታስተናግድ ነው። ዋሽንግተን በሶሪያ ላይ ጥላው የነበረውን የበርካታ ዓመታት ማዕቀብ ማላላቷን ተከትሎ የሁለቱን ሀገራት የኢኮኖሚ ግንኙነት ወደ ነበረበት ለመመለስ ያለመ የመጀመሪያው የቢዝነስ ፎረም በደማስቆ እንደሚካሄድ ተገልጿል። በሶሪያ የኮሚኒኬሽንና ኢንዱስትሪ ሚኒስቴር እንዲሁም ደግሞ በሶሪያ አሜሪካ የንግድ ምክር ቤት የተዘጋጀው ይህ መድረክ የሁለቱ ሀገራት የመንግስት የስራ ኃላፊዎችን፣ ባለሀብቶችንና የንግድ መሪዎችን በአንድ ላይ ያገናኛል። በመድረኩ ላይ በሶሪያ የኢኮኖሚ ማገገም ሂደት፣ የሪፎርም እቅዶችና አዳዲስ የኢንቨስትመንት አማራጮች ላይ ሰፊ ውይይት የሚደረግ ሲሆን በግል ዘርፍ ያለውን ትብብር ማሳደግ በሚቻልባቸው መንገዶች ላይ ይመክራል ተብሎ ይጠበቃል። አሜሪካ ባለፈው ዓመት ማዕቀቦችን በማላላት ለሶሪያ የኢኮኖሚ ማገገም የሚውሉ ኢንቨስትመንቶች መፍቀዷን ተከትሎ ፕሬዚዳንት ዶናልድ ትራምፕ በሶሪያ ላይ የተጣሉትን ማዕቀቦች ሙሉ በሙሉ የሚያነሳ የማስፈጸም ትዕዛዝ መፈረማቸው ይታወሳል።
ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ትርታ 97.6 ኤፍኤም ከልቦ የቀረበ በመላው ዓለም በኢንተርኔት ትርታ ሬዲዮ 97.6 ኤፍኤም ብላችሁ ዜናው ላይ ብትገቡ ታገኙናላችሁ። በጥራት እንደመጣለን። ሀሳባችሁን ግለጹልን። 0116ን በማስቀደም በ68 46 22 ወይም ደግሞ በ66 35 82 ላይ በቀጥታ የስልክ መስመር እየደወላችሁ ልታጋሩን ትችላላችሁ። እንዲሁም ደግሞ መደወል የማትችሉ መልእክት መላክ የሚቀላችሁ አድማጮች ደግሞ በ9760 ላይ መልእክታችሁን ብትልኩልን ይደርሰናል። ስማችሁንና አድራሻችሁን በማስቀደም ሀሳባችሁን በመቀጠል መልእክቶችን ለኛ ላኩልን። እንቀጥላለን። እኛም ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ራይድ ትራንስፖርት በተለያየ አጋጣሚ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እኛ ያለንልዎ ይላል። እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘዎታል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ሌላኛው አጋራችን ደግሞ እናት ባንክ ነው። እናት ባንክ ዘርፈ ብዙ አገልግሎቶችን እንደሚሰጥ ይታወቃል። ከነዛ መካከል ደግሞ የውጭ ምንዛሪ አገልግሎት አንዱ ነው። ከውጭ የተላከ አደራ በእምነት የሚደርስበት ቦታ ከተባለ እናት ባንክ ተመራጭ ነው። በውጭ ሀገር ከሚኖሩ ቤተሰብ፣ ወዳጅ ዘመዶቹ የተላከለትን ገንዘብና እንዲሁም ደግሞ በእጆ የሚገኘውን የውጭ ሀገር ገንዘብ በፍጥነት ደህንነቱ ተጠብቆ በእናት ባንክ በኩል ይቀበሉ፣ ይመንዝሩ ይላቸዋል። በፈጣን አስተማማኝና ዕለታዊ የውጭ ምንዛሬ ተመን አገልግሎታችን ገንዘቡን ላሰቡት ዓላማ ማድረስ ይችላሉ የሚላችሁ እናት ባንክ ሁሌም ልናገለግሎ ዝግጁ ሆነን እንጠብቆታለን። በአዲስ አበባና በሌሎች በክልል ከተሞች ወደ ቀረቡት የባንካችን ቅርንጫፎች ጎራ ይበሉ የሚላችሁ እናት ባንክ ማን እንደ እናት ይህንን ሰዓት በአጋርነት ከኛ ጋር አብረውን እየሰራ ነው። እናመሰግናለን። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶውን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እያደመጣችሁን ስለሆነ እናመሰግናለን። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ከአዲስ አበባ የ2019 በጀት ዓመት አብዛኛው ለካፒታል ወጪ የተያዘ መሆኑ ተገለጸ። ከአዲስ አበባ ከተማ አስተዳደር የ2019 በጀት 71.53 በመቶ ለካፒታል በጀት የተያዘ መሆኑን ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ለ2 ቀናት የቆየው የከተማዋ ምክር ቤት 5ኛ ዓመት የስራ ዘመን 4ኛ መደበኛ ጉባኤ የ2019 በጀትን 502.27 ቢሊዮን ብር አድርገን አጽድቆ መጠናቀቁን ገልጸዋል። የበጀቱ 71.53 በመቶ በዋናነት ለድህነት ቅነሳ፣ ለዘላቂ ልማትና ለእድገት ተኮር ዘርፎች እንዲውል ለካፒታል ወጪ የተያዘ መሆኑን አጽንኦት ሰጥተዋል። ለአስተዳደራዊ ወጪ ብር የበጀቱን 25.27 በመቶና ለመጠባበቂያ ወጪ 3.18 በመቶ መመደባቸውን አስታውሰዋል። የ2019 በጀት ከ2018 በጀት ከባለፈው ሲነጻጸር የ152.26 ቢሊዮን ብር ወይም የ43.5 በመቶ ብልጫ አለው። በጀቱ የከተማዋን የልማት ፍላጎትና የአገልግሎት ደረጃ ይበልጥ ለማሳደግ ታሳቢ ተደርጎ የተመደበ ሲሆን የተጀመሩ የልማትና የመልካም አስተዳደር ስራዎችን አጠናክሮ ለመቀጠል የሚውል ይሆናል። በባንኮች ላይ ተጥሎ የነበረው የብድር ጣሪያ ተነስቷል ተባለ። የኢትዮጵያ ብሔራዊ ባንክ ከባንኮች የብድር አሰጣጥ ላይ ለጊዜው ተጥሎ የነበረውን የብድር ጣሪያ ሙሉ በሙሉ ማንሳቱን አስታውቋል። የባንኩ የገንዘብ ፖሊሲ ኮሚቴ ባደረገው ስብሰባ የተላለፈው ውሳኔ ሀገሪቱን ወደ ገበያ መር የገንዘብ ፖሊሲ ስርዓት ለማሸጋገር የተወሰደ እርምጃ መሆኑን ባንኩ ገልጿል። የዋጋ ግሽበትን ለመቆጣጠርም የፖሊሲ ወለድ ምጣኔ በ1 በመቶ ከፍ እንዲደረግ መወሰኑን ያስታወቀ ሲሆን የዋጋ ግሽበትን ለመቀነስ የሚያግዝ አዲስ የታለመም የመጠባበቂያ ግዴታ ማዕቀፍም ስራ ላይ መዋሉን ገልጿል። በውጭ ምንዛሬ ገበያ በኩል ደግሞ የውጭ ምንዛሬ ኮሚሽንን ከ2.5 በመቶ ወደ 1.5 በመቶ ዝቅ ማድረጉን ባንኩ ገልጿል። በተጨማሪም ላኪዎች ለባንኮች የሚሸጡት የውጭ ምንዛሬ ግዴታ ከ50 በመቶ ወደ 30 በመቶ ዝቅ መደረጉ የላኪዎችን ተወዳዳሪነት ለማሳደግና የውጭ ምንዛሬ ገበያውን የበለጠ ለማጠናከር ያለም እርምጃ መሆኑን ብሔራዊ ባንክ ገልጿል። ወደ ውጭ ዜናዎች እናልፋለን።
አሜሪካ ከፍተኛ ዲፕሎማቷን ወደ ምዕራብ አፍሪካ ላከች። የትራምፕ አስተዳደር ከፍተኛ ዲፕሎማት ፍራንክ ጋርሲያ በ3 የምዕራብ አፍሪካ ሀገራት ይፋዊ የስራ ጉብኝት መጀመራቸው ተገልጿል። ዲፕሎማቱ እስከ ሐምሌ 11 ቀን በሚያደርጉት በዚህ ጉብኝት ናይጄሪያ፣ ኮትዲቯርና ማሊን የሚጎበኙ ሲሆን ይህም የአሜሪካ በምዕራብ አፍሪካ ያላትን ተጽዕኖ ለማጠናከር ያለመ መሆኑም ተገልጿል። በተለይም በሳህል ቀጠና የሩሲያና የቻይና የኢኮኖሚ የፖለቲካና የደህንነት ተጽዕኖ በከፍተኛ ሁኔታ እያደገ በመጣበት ወቅት ይህ ጉብኝት መደረጉ የአሜሪካን የደህንነትና የኢኮኖሚ ጥቅሞች ለማስከበር ያለመ ነው ተብሏል። ከፍተኛው ዲፕሎማት በናይጄሪያ የሽብርተኝነት መከላከያ፣ የንግድና የስደተኞች ጉዳዮች ላይ የሚወያዩ ሲሆን ከቅርብ ጊዜ ወዲህ ወታደራዊ መፈንቅለ መንግስት አስተናግዳ ፊቷን ወደ ሩሲያ ባዞረችው ማሊ ደግሞ ዋሽንግተን ያላትን ዲፕሎማሲያዊ ግንኙነት ለማስቀጠል ጥረት ያደርጋሉ ተብሎ ይጠበቃል። በመጨረሻም ፈረንሳይ ይሁነኝ ብለው የደን ቃጠሎ አስነስተዋል ስትል የጠረጠረቻቸውን ግለሰቦች አሰረች። ፈረንሳይ በደቡባዊ ፓሪስ በሚገኘው ፎንቴብሉ ደን ላይ የተከሰተው ቃጠሎ ጋር በተገናኘ 2 ተጠርጣሪዎችን አሰረች። የሀገሪቱ የውጭ ጉዳይ ሚኒስቴር ግለሰቦቹ የታሰሩት ከ1000 ሄክታር በላይ ያካለለውን የደን ቃጠሎ ይሁነኝ ብለው ሳያስነሱ አይቀርም በሚል ጥርጣሬ መሆኑን ተጠቁመዋል። የውስጥ ጉዳይ ሚኒስትሩ ሎረንት ኑንዝ ይሁነኝ ብለው እሳት በማስነሳት ተጠርጥረው የታሰሩ ሰዎች ቁጥር 59 መድረሳቸውን ገልጸዋል። ፈረንሳይ በአውሮፓ በቀጠለ ከፍተኛ ሙቀት መጠን መጨመር እየተፈተነች ባለችበት የቱሪስት መስህቡ የፎንቴብሉ ደን ላይ የተከሰተው ቃጠሎ በአቅራቢያው ያሉ ነዋሪዎች እንዲፈናቀሉ ብሎም የባቡርና የተሽከርካሪ መንገዶች እንዲዘጉ አስገድዷል።